on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ነገ ያበቃል። ሁሉም ጨዋታዎች 12 ሰዓት ላይ ይጀምራሉ። አርሰናል ለ2 ሰዓት ጥቂት ደቂቃዎች ሲቀሩት በኢትዮጵያ ሰዓት አቆጣጠር ዋንጫውን በልዩ ስነ ስርዓት ይቀበላል። የአርሰናልን ማሊያ የለበሱ ተጫዋቾች ዋንጫውን ይዘው ኦሌ 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 ሻምፒዮኔ ሻምፒዮኔ ኦሌ 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 ሲሉ ከ22 ዓመት በኋላ እናያለን። ወይ ቶተንሃም ወይ ዌስትሃምን እንሸኛለን። ወይ 5 ወይ 6 የቻምፒዮንስ ሊግ ተሳታፊዎች መኖር አለመኖራቸውን እናረጋግጣለን። 2025/26 በብዙ ምክንያት በብዙ ሰበብ ትኩረታችንን ይዞ የቆየ ልዩ የውድድር ዓመት። አርሰናል ዋንጫ አሸነፈ፣ ሲቲን ቀደመው። አርሰናል ተዳረ፣ ሙሽራ ሆነ። አርሰናል ውጭ ያሉ ሌሎች ክለቦች ይሄንን የውድድር ዓመት በተሻለ ስኬት ማን አሳለፈ ብትባይ ማንት ያለ የአርሰናልን ከአርሰናል ውጪ ማንቸስተር ዩናይትድ። እኔ ዩናይትድ ነው ማለት ነው። ማንቸስተር ሲቲ እላለሁ እኔ አልልም። የማንቸስተር ዩናይትድን ያህል አልልም ለማንቸስተር ሲቲ። የማንቸስተር ይለያያል፣ ሁለቱ ልክ ነህ አይደል? እንደዛ ያንቺ ምክንያት እንስማው ነው። እኔ ይለያያል በይ ስላለሽ ይለያያል ያልኩት ማንቸስተር ዩናይትድ በጣም ድራማቲክ የሆነ ለውጥ ስለመጣበት ነው። በተለይ ማይክል ካሪክ ከመጣ በኋላ ነው ሁሉም ነገር የተቀየረው። በእነዚህ በመጨረሻዎቹ 17 ጨዋታዎች ግዴታ በተጣለበት ማይክል ካሪክ ማለቴ ነው። በዛ ነው ብዙ ለውጥ የመጣው እንጂ ከዛ በፊት ከሩበን አሞሪም ጋራ የነበረው ጊዜ የውድድር ዓመቱ ተጀምሮ ከዛ የተወሰኑ ጨዋታዎችን ካደረገ በኋላ የበለጠ ስጋት ውስጥ የሚጥል የነበረው የማንቸስተር ዩናይትድን ጥሩ የውድድር ዓመት ማሳለፍ፣ ወደ ሻምፒየንስ ሊግ መመለስ፣ የሜዳ ላይ ፐርፎርማንሱ አስፈሪነት ሁኔታ ምናምን በጣም የተዳከመበት ነበር እኔ እንደማስታውሰው። በዛ ላይ ደግሞ ከሜዳ ውጪ ያሉም ነገሮች ብዙ ትኩረት የሚስቡ ነበሩ። የአሞሪም መግለጫ በራሱ በተለያየ መንገድ የሚተነተን የነበረው ግን ባንዴ ስለሆነ ነገሩ የተገለበጠው ለማንቸስተር ዩናይትድ በጣም ድራማቲክ የሆነ የውድድር ዓመት ነው ብዬ ለመናገር እችላለሁ። ምክንያቱም ከግማሽ ያነሰ ነው የማይክል ካሪክ የውድድር ዓመቱ ሙሉ ጨዋታ ሳይሆን ከግማሽ ያነሰ ነው። 19 ጨዋታ ነው አይደል ግማሽ የሚባለው፣ ከግማሹ ያነሰ 17 ጨዋታ ነው ግዴታ የተጣለበትና በዚህ በ17 ጨዋታ ግዴታ ግን ይህንን ያክል ለውጥ ማምጣት የማንቸስተር ዩናይትድን የቀደመ ስም ወደ መመለስ መንደርደር፣ የሜዳ ላይ እንቅስቃሴው በጣም አሪፍና አስፈሪ መሆን፣ የተጫዋቾቹን የህብረት ስሜት መመለስ እና ወደ ሻምፒየንስ ሊግ መምጣት፣ ትልልቅ ቡድኖችን ማሸነፍ ከአሳማኝ የጨዋታ እንቅስቃሴ ጋር እነዚህ ሁሉም ተደማምረው አሪፍ የሆነው ነገር ወደ ማንቸስተር ዩናይትድ ስለመጣ ከማንቸስተር ሲቲ አንጻር
ማንቸስተር ዩናይትድም በጣም ስኬታማ ነው ላለው የማንቸስተር ሲቲም ስኬታማ ነው ብዬ የምናገርበት አንደኛው ምክንያት ካለምንም ዋንጫ ውድድር አመቱን ሊያጠናቅቅ ነው ተብሎ ነበር በብዛት ማንቸስተር ሲቲ። በዚህ የውድድር አመት ግን እንደገና የውድድር አመቱ መጨረሻ አካባቢ ላይ ፔፕ እንደሚያምንበት በሚያዝያ ወር ላይ የበለጠ የተሻለ መሆን የፉክክር መድረኩን በአሸናፊነት ለማጠናቀቅ ይረዳል በሚል የተናገረውን ነገር ወደ ተግባር በተወሰነ መንገድ የቀየረበትና ሽግግር ላይም ስለሆነ ሽግግሩ እንዲሁ በጣም በቃ ይሄ ሽግግር እኮ ነው ተብሎ እንደ ሪያል ማድሪድ አሁን ለምሳሌ ብዙ ምንም ዋንጫ ሳያነሳ በብዙ የትችት ያጨዋወት ሂደቶች ውስጥ ሳያልፍ በጥሩ መንገድ እየተሸጋገረ ስለሆነ ለማንቸስተር ሲቲም ጥሩ የውድድር አመት ነው ብዬ እናገራለሁ። እኔ ትንሽ እለያለሁ። ለእኔ ከአርሰናል ዋንጫ ማሸነፍ ቀጥሎ የተለየ ቦታ ሊሰጠው የሚገባው የማንቸስተር ዩናይትድ ስኬት ነው የምለው እኔ። ማንቸስተር ዩናይትድ በአርሰናልም በማንቸስተር ሲቲም በነጥብ ተበልጦ ሶስተኛ የጨረሰም እንኳን ቢሆን በአርሰናል ዋንጫ ማሸነፍ የአርሰናል ደጋፊዎች የሚሰማቸው ስሜትና የማንቸስተር ዩናይትድ ደጋፊዎች ቡድናቸው ሶስተኛ ሆኖ በመጨረሱ የሚሰማቸው ስሜት ለኔ ተቀራራቢ መሆን አለበት ነው የምለው። ነገሮች ዋንጫ በማሸነፍ እና ባለማሸነፍ ብቻ ይለኩ ካላልን በስተቀር ለምን ብባል ማንቸስተር ዩናይትድ ቤት ምን ነበር የጎደለው? ማንቸስተር ዩናይትድ ቤት ምን ነበር የጠፋው የሚለው ነው የመጀመሪያ መጠየቅ ያለብኝ። እነዚህ ምንድን ነበር የጎደለው፣ ምንድን ነበር የጠፋው የሚለውን ጥያቄ ስንመልስ የምናስቀምጣቸው ነገሮች በዘንድሮ የውድድር ዓመት የማንቸስተር ዩናይትድ ደጋፊዎች በቡድናቸው ሊደሰቱ ሊኮሩ የሚገባቸው በትልቁ ነው እንድል ያደረገኝ እሱ ነው። ለኔ ትንሽ ወደ ኋላ መመለስ እኮ ዩናይትድ ቤት አሞሪምን ያዥ፣ ዩናይትድ ቤት ኤሪክ ቴን ሃግን ያዥ፣ ዩናይትድ ቤት እያልሽ ወደ ኋላ ብትመለሺ የማንቸስተር ዩናይትድ ደጋፊዎች አርቴታ ለአርሰናል ደጋፊዎች እንዳለው ፕሮሰሱን ትረስት አድርጉት ብሎ የሚነግራቸው አሰልጣኝ ቢኖር እያደገ እየጨመረ የመጣ የሚታይ እውነት ነው እስኪ ትንሽ ልታገስ የምትዩ አይነት ተስፋን የሚያጭር ነገር ነበረ ወይ ማንቸስተር ዩናይትድ ቤት? ነበረ? አልነበረ። የለም። ስለዚህ ምንድን ነበር ዩናይትድ ቤት የጠፋው ብትይኝ ለአመት አይደለም ላለፉት ተከታታይ አመታት ማንቸስተር ዩናይትድ ቤት እውነት ለመናገር ተስፋም ጭምር ነበር የጠፋው። something promising የሆነ ነገር እንኳን የለም። ምን ነበር ታዲያ የነበረው? ግራ መጋባት። የሆነ ቀን ድንገት ከየት መጣ የማይባል አሪፍ ነገር ቡም ይላል። ከዛ ተነስቶ ጥሩ ነገር ተከታትሎ ይመጣል ብለሽ ስትጠብቂ የለም። ምሳሌ ልሰጥሽ ይችላል። ኤሪክ ቴን ሃግን ይዞ ማንቸስተር ዩናይትድ ማንቸስተር ሲቲን አሸንፎ የኤፍኤ ካፑን ዋንጫ ያሸነፈለት ኮቢ ሜኖ ጎሎቹን ያገባ ጊዜ እሱን አይተው አይደል ለኤሪክ ቴን ሃግ ያራዘሙት። በቃ አሁን ጀመረ ምናምን ያለ የማንቸስተር ዩናይትድ ደጋፊ እኮ ማለት ነው። የማንቸስተር ዩናይትድ ደጋፊ አሁን ጀመረ በቃ ዋናው ይሄንን ማድረጋችን ነው፣ ይሄንን ካደረግን በኋላ የሚያቆመን የለም አይነት ስሜት ውስጥ የተገባው በብዙ አጋጣሚዎች በብልጭታዎች፣ ከዛ ብዙ መክሰሞች አሉ፣ ከዛ ብዙ መደናገሮች አሉ። አንዳንዴ ማቃትም እኮ መልክ ቢኖረው ጥሩ እኮ ማቃት አለመቻል አልሆን ማለት ከዛ ያንን መልክ ነው የምትኮንኘው። ያልሆነልን እኮ በዚህ መንገድ እንሂድ ስላልን ነው የምትይው እኮ። ማንቸስተር ዩናይትድን ለሚያክል ቡድን ያንን ለመሰለ የተከበረ ባለታሪክ ታላቅ የሆነ ቡድን ሐሳብ ሊሰጡ ቁጭ ያሉ የቀድሞ እግር ኳስ ተጫዋቾች ሜዳ ላይ እየሆነ ያለውን ነገር መረዳት አቃተን እስኪሉ ድረስ አይ ዶንት አንደርስታንድ አሉ እኮ አንቺ። ዩናይትድ እየተጫወተ ሐሳቡ አልገባንም፣ ምን ማድረግ እንደተፈለገ አልገባንም። ስም መስጠት ሜዳ ላይ ለሚታየው የማንቸስተር ዩናይትድ ነገር ስም መስጠት እኮ አልተቻለም። ዋንጫ እኮ አይደለም የጠፋው፣ ተስፋም እኮ ነው የጠፋው።
መልክም እኮ ነው የጠፋው፣ ክብርና ታሪክም እኮ ነው አብሮ እየወደመ የነበረው። ይህንን እናስታውስ፣ ይህንን አንርሳ። ከዚህ እንጀምር። ከዚህ ለመጀመር ከትዝታችን ከቅርብ ጊዜ ትዝታችን ለመጀመር ከተስማማን ቀጥሎ በምንነጋገረው ነገር ላይ መለያየት እድል የለንም። የካሪክ 16 ጨዋታዎች ማንቸስተር ዩናይትድ ቤት የፈጠሩት ነገር ምን አመጡ አንርሳ። በግሬምስቢ ታውን ተሸንፎ በካራባኦ ካፕ የመጀመሪያ ዙር የወጣ ቡድን አንርሳ። በብራይተን ተሸንፎ በኤፍኤ ካፕ ከአንድ ጨዋታ ማለፍ ያልቻለ ነው አንርሳ። ከመጨረሻዎቹ የአሞሪም 11 ጨዋታዎች በሁለት አካባቢ አልፎ አልፎ ያሸነፈ ቡድን ነው ማንቸስተር ዩናይትድ አንርሳ። ወገብ ላይ መጨረስንና ከወገብ በታች መጨረስን የማንቸስተር ዩናይትድ ዕጣ ፈንታ እንደሚሆን ለመገመት የተገደዳችሁ ሰዎች አትርሱት። መርሳትም አትችሉ፣ ብትረሱትም አንረሳው። እውነት ስለሆነ እኮ ያንን የሚያስገምት መሬት ላይ ያለ ሀቅ ስለነበረ ነው። እሱን ረስተን ከጀመርን ነው የሲቲ የሚበልጥብን። እሱን ረስቼ ስለማልጀምር ነው የአርሰናል ደጋፊን ያህል ሊደሰት ሊኮራ ማሊያውን ለብሶ ሊንጎራደድ የሚገባው የማንቸስተር ዩናይትድ ደጋፊ ነው የምልሽ። የካሪክ 15-16 ጨዋታዎች ተአምር የተሰራባቸው ናቸው። ተስፋንም ክብርንም ታሪክንም ድልንም የመለሱ ናቸው። አንድ ይናያብል ነው ይሄ። ተስፋንም የመለሱ ናቸው፣ መልክንም የመለሱ ናቸው፣ ታሪክንም የመለሱ ናቸው። የማንቸስተር ዩናይትድ መሆንን እንደገና በኩራት እንዲታሰብ ያደረጉም ናቸው። ዋንጫ የለውም እንጂ ድሉ ትልቅ ነው። ዋንጫ የለውም እንጂ ክብሩ ግዙፍ ነው። አሁንም አንርሳ ሲቲን እንዴት እንዳሸነፉ። አሁንም አንርሳ አርሰናልን ራሱን እንዴት እንደቀጠቀጠው። አሁንም መርሳት የሌለብን በሊቨርፑል፣ በቼልሲ፣ በአስቶን ቪላ እነዚህ ናቸው አይደል እዛ አካባቢ ያሉት ላይ ያሉት የእሱ ኩዮች የእሱ ጎረቤቶች። በጎረቤቶቹ በሙሉ ዳግም ጉልበተኛ ሆነ። በኦልትራፎርድ ማንቸስተር ዩናይትድ እንደገና ባለጡንቻ ሆነ። በኦልትራፎርድ ማንቸስተር ዩናይትድን ለሚያየት የሚሄዱ የቡድኑ ደጋፊዎች ድል እንዳለ እያመኑ መሄድ እንደገና ጀመሩ። የውድድር ዓመቱ መጀመሪያ ላይ አሞሪምን ይዞ ወደ ቻምፒዮንስ ሊግ መመለስን ተስፋ እና ግቡ ያደረገው ማንቸስተር ዩናይትድ ከ21 ጨዋታዎች በኋላ ወገብና ከዛ በታች ይሆናል ደረጃው የሚታሰብ አይደለም። ለሶስተኛ ተከታታይ የውድድር ዓመት ዩናይትድ ከቻምፒዮንስ ሊግ ውጪ ሊሆን ነው። ይሄም ቡድኑን በእጅጉ ያከስረዋል ሲባል የነበረው ማንቸስተር ዩናይትድ 3 ጨዋታ እየቀረው ቻምፒዮንስ ሊግ መግባቱን አረጋገጠ። አርሰናል ግቡ ዋንጫ ማሸነፍ፣ ሊቨርፑል ግቡ ዋንጫ ማሸነፍ ነው። ሲቲ ግቡ ዋንጫ ማሸነፍ ነው። እነዚህ 3 ክለቦች ግባቸውን ማሳካታቸውን ከማረጋገጣቸው አስቀድሞ ማንቸስተር ዩናይትድ አረጋገጠ። ምን ነው ብትፈልጊው ከዚህ በላይ ለመኩራት፣ ለመደሰት፣ ቴንኪው ለማለት፣ ብራቮ ለማለት ምን ነው የሚፈለገው? ምንም 2026-27 የውድድር ዓመት ቶሎ እንዲጀመር የየትኛው ክለብ ደጋፊ ይፈልጋል? እመኚኝ፣ በጣም ከሚጓጉት መካከል የዩናይትድ ደጋፊዎች ቅድሚያውን ይወስዳሉ፣ ወይም ቅድሚያውን ከሚወስዱት መካከል ናቸው። ከካሪክ ዩናይትድን መያዝ በኋላ ነገራችን ላይ የ2 ዓመቱን ኮንትራት ትላንት ስንናገር እንዳለ ፈርሞይል ከዛ በኋላ ማንቸስተር ዩናይትድን ማየት፣ የማንቸስተር ዩናይትድን ጨዋታ በጉጉት መጠበቅ፣ ከጨዋታው በኋላ ድል እንዳለ ማመን የዩናይትድ ደጋፊዎች ህይወት እሱ ሆኗል እኮ። እንደዛው እንዲቀጥል ክረምት ላይ ምን ይሰራል የሚለው ወሳኝ ነው። ግን እንዲቆም እንዲያልቅ ይሄ ውድድር ዓመት ማንቸስተር ዩናይትድን ድጋሚ ለማየት ረጅም ጊዜ ላለመጠበቅ ማንቸስተር ዩናይትድ ደጋፊዎች ይፈልጋሉ። ለምን? የሚያዩት ነገር መልሶ ደስ የሚያሰኝ መሆን ስለጀመረ።
ይሄ ለኔ በጣም ብዙ ትርጉም አለው። ይሄ ለማንቸስተር ዩናይትድ ደጋፊ በጣም ልዩ ትርጉም አለው ሳምሪ። በጣም ማንቸስተር ዩናይትድን እንደዛ ሆኖ ማየት ግራ ያጋባ ነበር። ማንቸስተር ዩናይትድ እንደዚህ ሲመለስ ማየት ኦ ሲሉ ተጋጣሚዎቹ ማየት ትልቅ ትርጉም አለ። ይሄንን ትርጉም እንደገና መልሰው ያገኙበት የውድድር ዓመት ነው። ለዚህ ነው ከሲቲ በላይ የምልሽ። አምሳው ረጅም ሰዓት ወሰድኩብሽ። ያው አሪፍ ነው እንጂ ጥሩ ነው። ሁላችንንም የሚያጋራ ነገር ይመስለኛል። ምክንያቱም ገና ውይይታችንን ስንጀምር ከአርሰናል ቀጥሎ ብለን ስለሆነ ማንቸስተር ዩናይትድ ብለናል። ግን የማንቸስተር ሲቲስ ጉዳይ የማንቸስተር ሲቲስ ጉዳይ ይኸውልሽ፣ ማንቸስተር ሲቲ ለምን ደግፈው ሰዎች የማንቸስተር ሲቲ ደጋፊ ለሆኑ ሰዎች በካራባኦ ካፕ እና በኤፍኤ ካፕ ድል አይደሰቱም ማለት ካራባኦ ካፕን እና ኤፍኤ ካፕን ማሸነፍ ሞክረው ላቃታቸው ቡድኖች አሳዛኝ እንደሆነው ሁሉ ችሎ ላሸነፈው ማንቸስተር ሲቲ ኩራት መሆኑ አይቀርም። ግን አሁንም የማነሳው ዩናይትድ ቤት አሁን የሚታየው ነገር ምርጥ ነው፣ ውድ ነው፣ ትልቅ ነው፣ ግዙፍ ነው ያልኩበት ምክንያት የጎደለ ነገር ጠቅሼ ነው። ማንቸስተር ሲቲ ቤት ደግሞ የነበረው ለማር መትረፍረፍ በ6 ዓመት ውስጥ 5 የፕሪሚየር ሊግ ዋንጫን እያሸነፍሽ 4 የፕሪሚየር ሊግ ዋንጫ ኢኔሮው እያሸነፍሽ በጣም በቅርብ ዓመት ትሪብል ዊነር ሆነሽ ፕሪሚየር ሊግን፣ ኤፍ ኤ ካፕን፣ ቻምፒዮንስ ሊግን አሸንፈሽ በዚህ ልማድ ውስጥ ያለን ሰው 2025-26 ለሁለተኛ ጊዜ የፕሪሚየር ሊግን ዋንጫ ሳታሸንፍ የቀረሽበት የውድድር ዓመት ሆኖ ሳለ በካራባኦ ካፕና በኤፍ ኤ ካፕ ኩሩ ብትያቸው እኔ በሆን አልሰማም። የራሱን ግን የማንቸስተር ሲቲን ያለበትን ወቅታዊ ሁኔታ መረዳት አይገባም ወይ? እኔ ከዛ አንፃር ኖሮ ቀጥሎ ምልሽ እሱ ይሄን ነበር የምትለው። ብጨርስ ኖሮ ምለው ይሄንንም ድል ግን ክብር ከምሰጥባቸው ነገሮች መካከል አንዱ ትራንዚሽን ላይ መሆናቸው ነው። ግን ላይክ ለምሳሌ ሃላንድ ምን አለ? ሃላንድ ያለው ነገር እኮ ኖ ቶሎና በፍጥነት ወደ ፕሪሚየር ሊግ አሸናፊነት መመለስ አለብን። ጎበዝ 2 ዓመት ሆነው እኮ 2 ዓመት ዋንጫ ማሸነፍ ባለመቻል ተነሳን እኮ። ይሄንን በፍጥነት ማስተካከል አለብን ሲል ቁጭቱን ነው የሚያሳየው፣ ቁጣውን ነው የሚያሳየው፣ እንደገና ድል እንደናፈቀው ነው የሚያሳየው። የማንቸስተር ሲቲን ደጋፊ በኤፍኤ ካፕና የቡድኑን እውነት እንዳልሽው መጋራ ሆኖ ግን በኤፍኤ ካፕና በካራባኦ ካፕ ድሎች ልታጽናኘው አትችልም። ያው ለዛ ነው የዘንድሮውን ያለበት ብዙ ሁኔታ እንዲጠይቁ መረዳት ያስፈልጋል። ግን ያው ግዴታ ነው ነበረ። ግን ደግሞ ግዴታ ነው በሽግግር ወቅት መሆኑን ታሳቢ አድርገን በዚህ በሽግግር ወቅት ካለ ምንም ዋንጫ የውድድር ዓመቱን አለማጠናቀቁ ለዛውም 2 ዋንጫ ማንሳት የዋንጫ ጨዋታዎቹ እንዴት እንደነበሩ ምናምን ስታስበው እኔ ያሳለፈው ይሄኛው የውድድር ዓመት ለማንቸስተር ሲቲ ምን ማለት እንደሆነ በደንብ ስለምረዳ ስለማውቅ ከዛ አንጻር ካለ ዋንጫ ለማጠናቀቁ 2 ዋንጫ ማንሳቱ በራሱ ከራሱ ከድሮ ከማንቸስተር ሲቲ ሳይሆን ከዘንድሮ ከማንቸስተር ሲቲ አንጻር በጣም ጥሩ ስኬት ነው ብዬ እንድረዳ አድርጎኛል የሚለውን ሀሳብ ለመስጠት ነው። በጣም እናመሰግናለን አድማጮቻችን፣ በያላችሁበት ሆናችሁ ፕሮግራማችንን ስለተከታተላችሁ። አሁንም መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኑር። ሸገር ስፖርት 2010